የሰሞኑ የሽምግልና አላላክ ፕሮሰስ ድግስ የሽማግሌዎች አመራረጥ እውነት እኔን ብቻ ነው እያሳሰበኝ ያለው። በሀገሩ ግን ሽማግሌ ጠፋ። ኧረ ተው ባህል እኮ ይህ አይደለም ብሎ የሚገስጽ ባህልን የሚያስቀጥል አንድ ሽማግሌ በሀገሩ ይጥፋ። ልጆቹ ምን ጥፋት አላቸው? ያሉት ነገር በሙሉ እየተፈጸመላቸው ነው። ፉክክሩ የትና የት ደርሷል። ሽምግልናን የሚያህል ስርዓት፣ ኢትዮጵያዊነት፣ ባህል እንዲህ ድምጥማጡ ሲጠፋ ሀይ የሚል አንድ ሽማግሌ በሀገሩ እንጣ። የሽማግሌ አመራረጥ የገዛ እናትና አባት ቤት ሴት ቤት እየተሄደ ሽማግሌ እናትና አባት ዘመድ ቁጭ ባለበት መነጽር አድርገው የሚገቡ ሽማግሌዎች ከነ መነጽራቸው ሽማግሌዎችን የሚያወሩ ሽማግሌ ተብዮች ቆመው እየጠየቁ ሽምግልና አንድ ሰው ይሄ ተገቢ አይደለም ብሎ የሚገስጽ ሰው እንጣ። ሙሽሪት ጭራሽ የዛን ዕለት ወርዳ ሙሽራ መስላ ሜካፓን ተሰርታ ጸጉሯን ለቃ ውድ አበሻ ልብስ ለብሳ ከሙሽሮቹ ጋር ከታዳሚዎቹ ጋር ከሽማግሌዎቹ ጋር አብራ ስትጨፍር አንድ ሰው ባህሉ አይደለም ብሎ የሚቆጣ ሰው እንጣ። ሌላውማ ፕሮሰሱ የሽምግልና ውስጥ ምኑን እኮ ካየ ነው በቃ ደሃ ያገባም አይደል ዘንድሮ። ልጆች እኮ ናቸው እነዚህ ልጆች ይፎካከራሉ፣ ወደዱም ጠሉ። ከሽምግልና ወጪ ጀምሮ የሚያሳስበው ትውልድ እያፈራን እኮ ነው ያለ ነው። ሌላ ትልልቁን ድግሱማ ተውት። ፉክክር የማይቀር ነገር ነው። አላደረክልኝም፣ እንደዚህ የኔ ሽምግልና ዕለት አልነበረም፣ እንዲህ የኛ ድግስ ዕለት አልነበረም ብላ ጭንቅላቷን ስታቆስል የምትኖር ሴት ልጆች እያፈራን ነው። ወይንም ትዳርን ገና ከመጀመሪያው የምትፈራ በአቅሟ መኖር ያቃታት ሴት ልጆች እያፈራን ያለ ነው። አረ እናስብበት። እኔ አሁን ስለ ሙሽሮቹ ላወራ አይደለም የመጣሁት እዚህ ቦታ ላይ። እንዴት ሽማግሌ እንጣ? ባህልን የሚያስቀጥል እንዴት አንድ ሰው ሀይ የሚል ሰው እንዴት እንጣ? ይሄ ነው እንዴ ሽማግሌ? እንዲህ ነን እንዴ? ሽማግሌ ሲላክኛ አናቅም እንዴ? ሽምግልና ሲኬድ ምን አይነት ሽማግሌዎች ተመርጠው እንደሚሄዱ አናቅም እንዴ? ስርዓትና ወጉን እኛ በእኛ ዘመን አናቅም እንዴ? ቢያንስ በእኔ ዘመን ያላችሁ እንዴት አይቆረቆራችሁ? ትልልቆች የኛ ታላላቆች ሽማግሌዎች የት ናችሁ ያላችሁት? ይሄ ስልጣኔ መሆኑ ነው? ባህልን እንዲህ እርግጥ እየተደረገ በሌላ የት ሀገር ያለ ባህል እንደሆነ አይገባንም። ወይ ከነሱ አልሆነ ወይ ከኛ አልሆነ ምንድነው እያደረግን ያለ ነው? አረ ሽማግሌዎች እባካችሁ ታደጉ። አረ ባህላችንን ታደጉት። አንድ ሽማግሌ እንዴት በአገር ይጠፋል? ሀይ ብሎ ወጥቶ የሚናገር ባህልን አታጥፉ የሚል አሁንማ ወላጆች በልጆቻቸው የሚመሩ ነው ያሉት፣ ሰሚም የላቸው። ይሄ ሁሉ ተያይዞ የመጣ ችግር ነው። አዎ እንደኔ ያላችሁ በባህል የምታምኑ ይሄ ስርዓት የሚደረግ ያለው ነገር ትክክል አይደለም ብላችሁ የምትሉ ካላችሁ እስቲ ድምጻችንን እንዲሰማ አድርጉልንና እንደው ሽማግሌ ካለ ሽማግሌዎቹ ጋር ይድረስና ሀይ ይበሉልን ለማለት ነው። እኔ ስለ እውነት እዚህ ጋር ልቤን ነው የሚያመኛለው ማለት ነው። ምን እየተደረገ ነው ያለው? እውነት ሀገሪቷ ሽማግሌ አጣች?